ልጅ ማሳደግ ማለት ከባድ ነው። ብቻ ማሳደግ ልጅ ከባድ ነው። ሲንግል ማምነት ከባድ ነው። ይሄንን እናት ሳትኖር ደግሞ የበለጠ ከባድ ነው። ዛሬ ያጨበጨበልሽ ዛሬ የስ ብሎ እናትሽን ሲሰድብ የነበረ ነገ ስትቸገሪ እናትሽ ጂጂኪያ ልጇ በዛ ልክ ብትጣላ ዛሬ ግን ቢያንስ ለልጇ ልጆቿን እቅፍ አድርጋ ይዛላታለች። ዴዚ ማን ነው የሚይዝላት? ማንም። እናንተ ነገ እንርዳት። ቆሻሾች ናችሁ፣ ሌቦች ናችሁ፣ መርዞች ናችሁ፣ አስመሳዮች ናችሁ። እናት መከታ ብቻ ሁሉን ገበና ሸፋኝ የፈለገ ነገር ቢሆን ይሄኛው ገማ ብላ ቆርጣ አትጥልም። እናት ከነ ቆሻሻችሁ አሁን ዛሬ ትናደድ፣ ዛሬ የፈለገ ነገር ትበል እንጂ እኛ እኮ ብዙ ሚስቴኮች አጥፍተን እኮ ቤተሰቦቻችን ቃውሪ ብለው እኮ ግን ልንወድቅ ስንል ደግሞ ብድግ አድርገው አያችሁ። ፋሚሊ ደግሞ ትንሽ እንትን ያለው ፋሚሊ ሲሆን ደግሞ ውድቀታችሁን አይፈልግም። ሞር በቃ ሶኬ ሆነ አይደለም ታሰይ የሚል ፋሚሊ ቤተሰብ ወሳኝ። ሴት ልጅ ይኸውልሽ የፈለገ አፍቅሪ፣ ቤተሰብሽን ግን ያዋረድሽ ጊዜ ለወንድ ብለሽ አፍቅሪ ሂጂ። ቤተሰቦችሽን ግን ተሳስቶ እንዲናገር እንዳታደርጊ። ቤተሰብሽን፣ እናትሽን፣ ፋሚሊሽን የሰደበ ጊዜ ላንቺ ወንድ አይሆንም እሱ። አንቺን ካፈቀረ ቤተሰቦችሽን ሊጠነቀቅ ይገባል። አንቺ ስትባልጊ እንኳን ኖ ይል ይገባል። ወንድ ማለት ያ ነው እንጂ አንቺ ስትባልጊ የስ ሂጂ ፑሽ ከእናትሽ ጋር እንዳትነጋገሪ እናትሽን እንትን ነው። ወንድ ልጅ ቤተሰቦቹን ሲያዋርድ ካየሽው እኔን ይወደኛል ብለሽ እንዳትጠብቂ። እናቱን ሲወድ፣ እህቶቹን ሲወድ፣ ሲያከብር የዛን ጊዜ አንቺንም ይወድሻል እንጂ ቤተሰቦቹን ሲሰድብ ለቤተሰቦቹ ሪስፔክት ሳይኖረው ስታይ የስ ምናምን የምትይ ከሆነ ነገ አትኖሪ። ያንቺንም እንዲከበሩ አድርጊ፣ የሱንም ቤተሰቦች አክብሪ፣ እንዲያከብርም አድርጊው። ባለጌ እንኳን ሲሆን ሲጥስ እንኳን ኖ መሆን የለበትም። ተጠላልቶ ከቤተሰብ ጋር እንዲኖር እንዳታደርጊ። ዛሬ ይመስልሻል እንጂ ነገ አትኖሪም። ውሸት ነው። አያከብርሽም። ቤተሰቦችሽን ሊያከብር ይገባል። አንቺም የሱን ቤተሰብ ልታከብር ይገባል። እስቲ ተጣልተሽ ተለያይተሽ እንኳን ለምን ይሄ ነገር አይኖረንም? እኛ ለምንድን ነው አበሾች ይሄ ነገር ለኛ ላይ የማይሰራው? ሰው እኮ ሳይስማማ ይለያያል። ኦፍ ኮርስ ግን ለምን ለመገዳደል እንሞክራለን? ለምን በስነ ስርዓት አንለያይም? ለምን ከሱ ፋሚሊዎች ጋር ጥሩ ነገር ለምን አይኖረንም? ከአንቺስ ፋሚሊ ጋር ለምን ጥሩ አይኖር? በቃ የሰው ልጅ ይፋቀራል፣ የሆነ ታይም ላይ ይለያያል። አለመስማማት የመጨረሻው ደረጃ ሲደርስ ልጅሽ ላይ መቼም አንቺ እየተባልሽ ከምትኖሪ በቃ ግን በሰላማዊ ሁኔታ መፈታት ቢችል ለምናሳድጋቸው ልጆች ለልጆች የምናስብ ከሆነ ልጃችንን የምንወድ ከሆነ በብስጭት ሰው ብዙ ነገር ይኳኳናል፣ ብዙ ነገር ይነጋገራል። ግን ከዛ ከብስጭቱ ደግሞ ወጣ ስንል ማድረግ ያለብን ምንድነው? ልጃችንን እንወድ የለ ልጃችን እንዳይጎዳ አይደል የምንፈልገው? ለምን ሴቷ ቀዝቀዝ ብላ ወንዱን ወደ ራሷ ለምን አታመጣው? ወደ ራሷ ማለት አብሮ መኖር ሳይሆን ጀስ ለልጆቿ እየተገናኛችሁ ለምን እራት አትበሉ? እየተገናኛችሁ ስለ ልጆቻችሁ ለምን አታወሩ? ለምን ይሄ ቢኖር ምን ችግር አለ? ወንድምሽ ወይ እህትክ ለምን መኳን ይቻላል እኮ። እንደውም የበለጠ እኮ መከባበር ይኖራል። እኛ ግን
ሁሉ ጊዜ በቃ ማህይሞች ደንቆሮች ይሄ ከኋላ ያለን ነገር ምናምን ከባድ ስለሆነ ከቤተሰብ ምናምን ይዘው ተዋርሰን ይዘን እንመጣው ነገር ግን ነው ያና እናደርግ ባደጋገር ላይ ተቀምጠን ለምን እኔ ሁሉ ጊዜ ሰው እንደዚህ ከባሉ ጋር ምናምን ተለያይተው ምናምን እንትስል ሲታዩ በጉርጥ ምናምን ትምህርት ቤት ሊያመጡ እሱ ከምናምን ለምንድን ነው እንደምታደርጉት? ለምን ቀርባችሁ አታወሩም? ልጆቻችሁን ከወደዳችሁ ዋይ ይሄንን ጥያቄ ጠይቃለሁ እኔ ለምን ምን ችግር አለው? ለምንድን ነው እኛ ሁሉ ጊዜ አግሬሲቮች የምንሆነው? ለምን ልጆቻችሁን ከወደዳችሁ እውነቴን ነው የምላችሁ የሚያዋጣውም ያ ነው እንዴ። እኔ ነገ ድክም ሲለኝ እኔ ሲያመኝ ለምን ብቻዬን እሆናለሁ? በፍቅር ከሆነ እኮ ወይ እንደዚህ ሆኗል እንደዚህ እንትንና ልጃችን ደስ እንዲለው በ15 ቀን አንድ ቀን ወይ በወር አንድ ቀን እራት እንብላ ልጃችንን ይዘን ምን ችግር አለው? ሌላም አግብቶ ከሆነ ከሷ ጋር ሰላም ፈጥራችሁ የእናንተ ህይወት አይቀጥልም። በቃ ግን መርዞች ነን እኛ። መርዞች ነን እኛ ሁሉ ጊዜ ኔጌቲቭ ነገሮችን ነው የምንወደው። ይሄ መባላት መጣላ ኧረ በስመ አብ ኧረ ሺህ ዓመት ላይ ኖር እውነት እንደዛ አትሁኑ። ኤኒዌይስ ግን እኔ ያንን ቆሻሻ እንደሆን ካሰብኩክ ሌባዎች ለወረቀት ብላችሁ ነው ሲናገራችሁ ተንጫጩ ምስጥናችሁ እየነገርኩክ ነው። ያባ ሌባ እናቷን ገደላችሁ፣ አንጀቷን አቁስላችሁ ገደላችኋት። የሞተችው እናንተ ነው የገደላችኋት። እናንተ ናችሁ አንጀቷን ቁስል አድርጋችሁ የገደላችኋት። ምን ታመጣለህ? እንዲህ ነው የምነግርህ። አስመሳይ ውጡልኝ። አሁን ጨርሻለሁ። አላርፍ ስትሉ ደግሞ መተን እናወራለን ማለት ነው። እግዚአብሔር በልጆቻችሁ አገኙት፣ በወለዳችሁት ልጆች አገኙት። ሰው የዘራውን ያጭዳል። የዘራችሁትን ታጭዱታላችሁ። ቁጭ ብለን እናያለን። ደግሞ ነገ ደግሞ ምን ልትሉ እንደምትችሉ ዛሬ ጥቁር ለብሳችሁ መጣ ወዲያው ጥቁር ለበሳችሁ። አቤት አስመሳይ ዘረኛ ሁላ የጠነባችሁ ናችሁ። በዘር እንደዚህ ጥንብት ያላችሁ ናችሁ። እንዴት እንደምትጸየፋችሁ ጊዜ ያረግ ትላለህ እንጂ ምንም አታመጣ። ቆሻሻ ሌባ ነክ መሀይም ነክ እያልኩክ ነው። መሀይሞ እንዲያስጠላል። ልጅቷን አጃጃላችኋት፣ አፍናችሁ ልጅቷን አጃጃላችኋት፣ እናቷን ቀማችኋት። ነገ ፈጣሪ ቀማችኋል። እቺ ልጅ በየዋህነት ነው ዴዚ፣ በየዋህነት ነው የኔ ምስኪን የኔ እናት የኔ ልጅ። እውነት አፍናችሁ በላችኋት። ዴዚን በለት ታረጋችኋት፣ ቆረጠማችኋት። ለማኞች ሄደዛ ሌባ ለወረቀት ስትል ነው ወደክ። ትላንትና እኮ ሽሮና በርበሬ አትግዛ ስትል ነበር እኮ እያልኩ ነው። ዛሬ ግን ለወረቀት ለዲዝኒ ሰራ ሌባ። ምድረ ሌባ ዛሬ ሰራ። ዛሬ ለዲዝኒ ሲሆን ሰራ አይደል? ዘረኝነታችሁ ለቀቃችሁ ዛሬ ለወረቀት አሌክስን ለማስገባት የእናንተ ታጋይ ስለሆነ ማለት ነው። አሜሪካ ሊገባ
ቶሎ ብሎ አስረገዘ እየለመነ ለማኝ የሰው ለማኝ እሱ ከልመና ሳያልፍ እንደገና ለምኖ ሊያስተዳድር እሱ ከልመና ሳይወጣ እሷንም ለማኝ አረ ከዛ የምትወለደውንም ልጅ ደግሞ ይለምኑባታል ለማኞች ሀቢባ ማለት እኮ ነው ደሴት ሌላ ምን አደረጋችሁ ኖ ፈረንሳይ ሄደ የአውስትራሊያ ሚናሬ ላይ በቅባቃ ይሄን እንኳን አጣቀም ፎፋቃ ምን አውስትራሊያ ይኖራል ወረቀት የሌለው መሀይም ደግሞ መከክ ለማኝ እና እዚህ ላይ ቁጭ ብሎ ሲለምን ነው 24 ሰዓት የምናየው የወንድ ልጅ ለማኝ ኢሮፕ ላይ ተቀምጣችሁ ሩቁንስ ቋንቋችሁ ምናችሁን የሆነ ነገራችሁ ልጅ ኃላፊነት እኮ መጣ ዳይፐር እየለመነ ሊገዛ ማለት ነው ልጁን ያያያያያደረጉብን ደግሞ የነሱ ሳያንሳቸው ልጅን ማስተኛታችሁ ልመና ሰው እንዴት ቢያንስ ኢንጆይ አድርጋ ልጅ ናት ላይፍ ያላየች ልጅ ናት ብዙ ነገር ማየት ነበረባት እንዴት ፍቅራችሁን ሳታጣጥሙ በፍቅር ብዙ ሮማንቲክ ነገሮችን ሳትሰሩ እንዴ ገና ምንም አይኗ እንደተከናቷ ቤት ወጣ ልጅ ላይ ምን እንደሆነ ሳታይ ላይፍን ከዛ በቃ ልጅ በማሳደግ እናቷ ዋጋ ከፈለች ልጅቷም ዋጋ ልትከፍል ነው ልክ በቃ እንደነ ጂጂኪያ የገጠማት ማለት ነው ጂጂኪያ የገጠማት ይሄ ነው እሷ ልጆቿን ለብቻ ሳደገች እንደገና ደግሞ ልጇ ይሄው ልጅ በማሳደግ እንተ እሷስ እናቷ ስለቆመችላት ስላልሞተች እያገዘቻት ነው እናንተ ግን እናትየውን አቅም አሳጥታችሁ በሽተኛ አደረጋችኋት ቅንድቡን እያበጠረች ፒስቲኩንም እየተቀባ ነው እንጂ እንደ ሴት ልጅ ተሽሞንሞኖ ጆሮን ተበስቶ እንደዚህ አይነት ወንድ ነው አላፊ እውነት ሪስፖንሲቢሊቲን የሚወስደው እውነት ከዛ ነገ የዳይፐር ራሽ መቆጣጠሪያ ቻፕስቲኩ ማን ነው ቫዝሊኑን ይጨርሳል እንደ ልጁ እየተለቀለቀ ለማኝ ኮተታም እናቷ ክብር ይኖረው ነበር እናቷን ያከብር ነበር ለእናቷ የሚገባ ክብር ልጅቷ እንኳን ብትሳሳት እሷ ፍቅር ውስጥ ስላለች የፈለገ ያክል ትሳሳት ትችላለች ይመክራል እንጂ አያስረግዝም እናቷን እንድትሳደብ አያደርግም እናቷን አይሰድብም አንጀታችሁ ይቁሰል እኛንም አቆሰላችሁን እኮ መሀይም ስለሆነ ነው መሀይምን ስለሆነ ምላችሁ እኮ ለዛ ነው እንጂ የተማረ ቢሆንማ ልጅቷ እንኳን ተሳስታ ስትናገር ኖ አይደረግም እንግዲህ ስንት ትግል ታግሎ ታግያለው ምናምን ይላል ብዙ ነገር ያውቃል ከሷ እሱ ያውቃል አይደለ እንኳን እናቷን ሊሰድብ ይቅርና እናቷን እሷ ስትናገር ስታፕ ትንሽ የቆጠረ ቢሆን መሀይም የራሱን ብቻ ነው የሚያስተውለው የራሱን ወረቀት ነው የሚያስበው የዴዚ ህይወት አሳስቦት ለዴዚ አስቦ አይደለም አያስብም መሀይም ነው እሷ የተማረች ናት ከሱ እኮ አሜሪካ ሀገር የተማረች እኮ ናት አሜሪካ ሀገር ያደገች ልጅ እኮ ናት እናቷ ዋጋ ከፍላ ያሳደገች ናት መሀይም ነክ በሌላ አካውንትክ መተህ እሪ ብትል አልሰማህም አን ሌባ ቁጭ ብለካይ ነው
የእናቷን እንኳን ህመም እኔ I don't think ይሰማሃል ብዬ አላስብም። ደስተኛ ነው የምትሆነው። መሀይም ነው እኮ ነው የምልህ። መሀይም ነክ በሌላ አካውንት ቁጭ ብለህ ትጽፋለህ ገና ሌባ ነክ ለወረቀት ብለክ ነው። እናትና ልጅ አፋታችሁ ለወረቀት አፍናችሁ እዛ መኖር አይቻልማ። እንደ አሜሪካ የምድር ገነት ታላቂቱ ሀገር ሊገባ ሌባ ከዛ በኋላ አታውቃትም። እግዚአብሔርን እርግጠኛ ነኝ ወረቀት እስከሚስተካከል ደግሞ የሆነ ጊዜ እኔ አሜሪካ አልወዳትም ሲሉ ልሰምቻለሁ። እቺ ለማናኑ እቺ ልክ እንደ አንዳንድ ሴቶች ምን ይላሉ መሰላችሁ? ወንዶች ኢትዮጵያ ማለት ነው። ኢትዮጵያ ዲያስፖራ አውቀው ለጆካ እኮ ነው አሜሪካ እንትን ለማለት ማለት ልባቸው አያስብም ነው። ሰውየው ቶሎ ብሎ እንዲያስመጣቸው ምን ይላሉ መሰላችሁ? ዘዴያቸውን ልንገራችሁ። እኔ አሜሪካ ብዙ አይመቸኝም፣ አሜሪካ ብዙ አትመቸኝም ምናምን ይላል። እቺ ማን ሆናት ይኖ እቺ እንዴ ጌታ ሰው እንጂ እቺ ምን ይላል? አይ እኛ አሜሪካ መሄድ አይ ኖ እኛ እዚህ ነው መኖር የምንፈልገው። አሜሪካ ምን ታረጋልሽ ናና ለማያቅሽ ታጠኝ። አሁን ይሄም ኮተታ ምን እንዳለ ታውቃለች? አሜሪካ መሄድ እንትን አልልም አልፈልግም። ጆ ትቃጠላለህ፣ አይዞህ። እቺን አለች ሴትዮዋ። ሴት ማለት ሴት ልጅ ናት እንዲህ የምትልሽ። ወንድ ልጅ እንደዛ አይሆንም። ወንድ ልጅ ነቃ ነው የሚለው። እንዴ ከሄድክ ትሄዳለህ፣ ካልሄድክ ባለህበት ትኖራለህ። እሷ ወደ ራሷ አብራሩጣ ታመጣለች። የምን ሌብነት ነው እንደዚህ? ይሄ ድሮ የተበላበት ሙድ፣ ይሄ ድሮ ነው የተበላበት። ገባ? አንድ ሴት እንትን ትላለች አሜሪካ እኔ ኢትዮጵያ አይኔ ጌታ። በአሁኑ ሰዓት አሜሪካ አልሰማኸውም እንዴ? ትራምፕን ግሪን ካርድ ስንት እንዳለ 5 ሚሊዮን ዶላር